ተቀመጭ ቆንጅት። ቆይ እዚህ ምን ልሰራ መጣ? እንዴት ገባ? በሰላም ሊያወራሽ ስለፈለገ ነው። እኔ ነኝ ያስገባሁት። አባዬ እንዴት እንደዚህ ታደርጋለህ? ትሁቴ ቤትሽ ነው ያለሽው፣ አትፍሪ። እሱ ደግሞ ከስርዓት ውጭ የሚያደርገው ነገር የለም። በሉ ተጫወቱ። መጣሁ። መጀመሪያ ሰላም ተቀደም። ቆይ አንተ ምንድን ነው የምትፈልገው? ምን አድርጊ ነው የምትለኝ? ሰላምሽን እንደሚረብሽ ሰውማ አትቁጠሪኝ። እቆጥርሃለሁ። ሰላሜን የማጣው እኮ በአንተ ምክንያት ነው። ቆይ ለምንድን ነው የማትተወኝ? በቃ ተወኝ። ሀገር ምድር ነው የሞላው ሴት አይደል እንዴ? ልክ ብለሻል፣ ግን ደግሞ እኔ የምወደው አንቺን ብቻ ነው። ቆይ አንተ ሰው አይደለም እንዴ? ከሰው አልተፈጠርክም? ከሰውም ሰው ብሆን ነው ወርቅ ልብ ቢኖረኝ ነው ለአመታት የወደድኩሽ። ይኸውልህ እኔን ያደረከኝ ነገር አንተን እንድወድ ሳይሆን እንድጠላ እንድፈራ ነው ያደረገኝ። እሺ ልክስሽ ዝግጁ ነኝ። ስለዚህ እኔን በመተው ካሰኛ አልችልም። ደግሞ ማወቅ ያለብሽ አንድ ነገር ምን መሰለሽ፣ ከዚህ በኋላ ልጃችንን አብረን ካላሳደግን መሯሯጡ አያዋጣሽም። አሁንም ካልተውከኝ እጠፋለሁ። ሀገር ጥዬም ቢሆን እጠፋለሁ። እሺ እመኝኝ፣ የትም ብትሄጂ አላጣሽም። ግን ይሄን ማድረግ አይጠበቅብሽም። በአሁኑ በፍቅር በክብር ነው የመጣሁት። ከሀገር የወጣሁት በአንተ ምክንያት ነው። መመለስ ትችያለሽ። ቤተሰብ ጋር ሽማግሌ ልካለሁ። በባህላችን አገባሻለሁ። አንተ አብዛሃል። እሺ እኔ ምልሽ ቤቲ እንዴ ይዊ ገና ከመግባታችሁ መስቀለኛ ጥያቄሽን ልጀምሪ ነው? አይ እንደዛ አይደለም። ጸበል ቦታ መጣሽ፣ ከዛ ደግሞ ሄድሽ። እኔ ስትመለስ ደግሞ ድጋሚ መጣሽ። ያው አንዳንድ ነገሮችን ማስተካከል ስላለብኝ ነው። የትም አልሄድም ስላልሽኝ እማዬ መቆየት ስለፈለገች ቆይ ብያታለሁ። ባታያትም ያለውበት መኖር አትፈልግም። ታርቃችኋል፣ እንደሱ አታስቢ። እሺ ካልሽ ግን የሆነ ቦታ ደርሼ ልመጣ ነበር። አይደብርሽም አይደል? አይ አይደብረኝም። እንደመጣሽ ነግረሽዋል? አዎ ጽፌለታለሁ፣ ይመጣል። እሺ ነገ ሐኪም ቤት እንሄዳለን። ቤትዬ ብዙ ግን ተስፋ አታድርጊ እሺ? እንዴ ቆይ ለምን? አይ ካልሆነ እንዳትጎጂ ብዬ ነው። ይኸውልሽ ይውዬ የሄድሽበት ቦታ ሙሉ ተስፋ የምታገኝበት ነው። ስለዚህ በተስፋ በደንብ ነው የምንንቀሳቀሰው። ለዛ እኮ ነው ብዙ ተስፋ አታድርጊ የምልሽ። እንዴ ለምን? ትድኛለሽ ተብሎ እኮ ገንዘብ ነበር የጠፋው። በቆየ ቁጥር ግን ይዊ ዝም በይ። እስከ ዛሬ ድረስ ማይቻለውን ያስቻለኝ ያንቺ የመዳን ተስፋ ነበር። እሺ ቆይ ግን ማየ የእውነት ጸበል መቆየት ፈልጋ ነው? ትንሽም ቢሆን መግቢያ ቤት ያላት እዚያ አከራይ ሲገላምጣት ማይታሞኝ ነበር። አንቺ ካለሽ በዛውን ቤት ብትሄድ ችግር የለውም። እንዴ ቆይ ለምን ይገላምጧታል? ከፍላ አይደል እንዴ የምትኖረው? ግልምጫ ስልሽ አለ አይደል አከራይ የሚያሳየው ፊት። ምን አውቃለሁ፣ ከነሱ ልትዛመጂ ነው። ቤቢ ጥሩ ሰው ነው አውቃለሁ፣ ግን ደግሞ ለሱም አንቺን የመሰለች ቆንጆ ይገባዋል። ማን ነው በዚህ ዘመን መራመድ የማትችል ሴት የሚወደው? እንደ ግዴታው እኮ ነው የሚቆጥረው። ቆንጆ ከተማውን ሁሉ ሞልቶታል እኮ እህቴ። አንዷም ግን አንቺ ላይ አትደርስም። እሱማ እህትነትሽ የሚልሽ ነው። ማንም ይመስክር። አመሰግናለሁ እህት አለሜ።
ትንሽ ስሜታዊ ሆነች። ምንድነው ነገሩ? አልገባኝም። አላማ አንድ ነው፣ ግን አሁን ደግሞ ተለሳልሰን የመጣው። አባዬ እስኪ አንድ ጥያቄ ልጠይቅህ። እሺ። ቆይ እኔ ጥፋቴ የቱ ጋር ነው? ተወሱንስ ያላጠፋኸው የለም። መጥለፍ ባህላችን ነው። ጠለፍኳት፣ ከዚያ አመለጠችኝ። ይኸው ከኔ የወለደችው ልጅ ደብቃኝ እስካሁን እንደወደድኳት አለው። ካልወደደችስ? እኔ ከወደድኳት በቂ ነው አባዬ። ላስቀይም አልፈልግም፣ ከእሷ ጋር መጣላት አልፈልግም፣ ግን ደግሞ ልተዋት አልችልም። ምክንያቱም የልጄ እናት ናት። ክርክሩንስ አልችልም። በጨዋ ደንብ መጠየቅ ትችላለህ። ደግሞ ከኔ ወዴትም አታመልጥም። ማንም ደግሞ እኔን ይደግፈኛል። ቆይ ስንት ዓመት ፈለግ? እየበረታው መሄዴ አይገርምም። አሁንም ደግሞ ደግሜ ብዙ ዓመት እፈልጋታለሁ። ግን ሴት ልጅ ካልወደደች አብረህ ኖራ ያንተ ልትሆን አትችልም። ማለቴ ልቧ ካንተ ጋር ካልሆነ አካሏ ብቻ ካንተ ጋር ቢሆን ምን ዋጋ አለው? ልቧ ኩላሊቷ ምናምን እሷ ብቻ ከኔ ጋር ትሁን። ልቧ ኩላሊቷ ምናምን በኋላ ይደርሳል። አስብበት አባዬ። ከኔ ማንም አይወስዳትም። እሷ የኔና የኔ ብቻ ናት። ትሰማኛለህ? ሽለላው በቤት ያዩ በልደና ሄሎ ትቴ፣ ደህና ነን? አዎ መተናል። አመሰግናለሁ። ላሳውቅሽ ብዬ ነው። ምን አዲስ ነገር አለ? እሺ ትሁቴ፣ በቃ አገኝሻለሁ። እሺ ቻው። ወዴት ነው? ቤተክርስቲያን ላይ ነው አባዬ። ልብሴን ቀይሬ እሄዳለሁ። በዚህ ሰዓት? አዎ በዚህ ሰዓት አባዬ። ፈጣሪ መቼም እረፍት ላይ ነኝ አልሰማሽም አይለኝ። እሺ ልጄ፣ ግን አትጨነቂ። እሷን በጸባይ ለሳምንሽ ነው የመጣው። ማሳመን ማለት? ቆይ አባዬ፣ እኔ ከጭቅጨቃው ብዛት እሺ ብለው ይመስልሃል እንዴ? ኧረ እኔ እንደሱ አላልኩም። እና እንዴት ነው ያልከው አባዬ? እኔ እኮ የሆንኳትን እያንዳንዷን ነገር አረሳ። እሺ ልጄ፣ በይ ሂጂ። ቲና ቲና፣ ቆይ ቲና፣ ጠብቂኝ። ቆይ አንዴ ጠብቂኝ። ቲና፣ ቆይ ቲና። እንዴ ሰው ሲሸሽ አይገባሽም እንዴ? በቃ ላሽ በይኔ ልሸቅልበት። አትዘኝ፣ ስራ ነው። ደስ ብሎሽ ነው እንዴ የምትለምኘው? እንዴት ያስደስተኛል። የአባዬ ግፍ ከላይ ላይ እስከሚወርድልኝ ድረስ መለመኔን አላቆምም። ቲና፣ ምንም ክፉ ብትሆኝ እንኳን በዚህ መልኩ ላገኘሽ ግን አልፈልግም። ምን ታረጊዋለሽ? የሆነ ቀን ደግሞ እየነዳው ልታገኘኝ ትቼ ይሆናል አይደል? አታምኝም አይደል? ቆይ እሺ፣ የት ነው የምትኖሪው? ማደሪያ ነው እንጂ መኖሪያ የለኝም። ነሽ፣ በቃ ቤት እንሂድ። እንዴ ገዛሽ እንዴ? አባዬ ጋር መጥቼ እኮ ቤቱን አከራይተውታል። ቲና፣ ብዙ ነገሮች እኮ ተቀይረዋል እና ያስገባኛል። ነገሮችን እስክታስተካኪ ድረስ እሺ ካለን እንለምነዋለን። እሺ። እኔ የምልሽ ይሄ እዚህ ከምንፋጠጥ እጄ ሕክምናሽን ጉዳይ ላስተካክል አይሻልም? እሺ። እንዴት ነው ቤቢ? ልትገናኙ እንደጓጓችሁ አውቃለሁ፣ ግን ደግሞ አንድ ማውራ ጉዳይ አለ። ምን ነው? ችግር አለ እንዴ? እንዴ እኔና ቤቢ ማውራት አንችልም እንዴ? ኧረ ትችላላችሁ። በቃ እኔ አልሄድ። ቤቲ በኋላ አይደርስም። ይዊ በጣም ናፍቃኛለች።
ቤቢ እንደናፈቀችህ እኮ አውቃለሁ፣ ግን ደግሞ የግድ ማውራት አለብን። እሺ ምንድን ነው? በቅርበት ሆነ ለእሷ የከፈልኩትን መስዋዕትነት መቼም አይተሃል አይደል? በሚገባ ይቻለሁ። በጣም ጥሩ። ይህን ሁሉ የሆንኩት ለእህቴ ስል ነው። አውቃለሁ። ካወክ በእሷ የመጣብኝን ሰው እንደማልታገስ ታውቃለህ። አንተም ቢሆን በንግግርም ሆነ በሌላ ነገር ከሚሰብራት ሰው ተከላከልላት። እሺ እከላከልላታለሁ። ቤቢ ከእናትህ ጠብቃት እያልኩ ነው። የእሷን ንግግር ከሰማች ትሞትብኛለች። እሺ ቤቲ፣ ምንም አይፈጠርም። እሺ በቃ ሰላም አሉ። ደህና በናፍቆትሽ ልገይ ነበር እኮ ይውዬ። እኔም ናፍቀኝ ነበር። መራመድ ብችል መጣ ነበር። እኔ እኮ መጣ ነበር፣ ያለሽበትን አልናገርም አልሽ እንጂ። አንተ ካለ ካንተ ውጭ ሌላ ማሰብ አልችልም። ለዛ ነው። እሺ ቆይ ጸለይሽልኝ? ከሰማኝ ፈጣሪ ጸልይልሃለሁ። ከሰማኝ? አታምኝም እንዴ? አምናለሁ። እሺ ምን ብለሽ ጸለይሽልኝ? አምላክ የምትወዳትን ልጅ እንዲያራምድልህ። አሚን፣ ያራምድልኝ። ከኔ ጋር ሆነ ከሰው ያነስክብኝ እየመሰለኝ ነው። እንደኔ ማን ሙሉ አለ? አንቺን እኮ ነው ያገኘሁት። እሱንስ ተው፣ ሸክም ነኝ። ለእኔ ግን ጌጤ ነሽ እናቴ። ትሁቴ ቲና ምንድን ነው? እዚህ መቆየቱ መጠየቁ ይቅርብን። እንዴ ለምን? የሚያንከራትተኝ ግፍ ነው። አባዬን ይቅርታ ብቻ ጠይቄው ልሄድ። ችግር የለውም። እኔም መቆየትሽን እርግጠኛ አይደለሁም። ማለት አባዬም ደግሞ ላይፈቅድ ይችላል። እኔ አናስፈቅድ፣ ይቅርታ ብቻ ጠይቄው ልሄድ እያልኩሽ ነው። ቲና አንቺ ነሽ እንደዚህ የምትይው? አይ ትሁቴ፣ ሁሌ አንድ አይነት መሆን ይቻላል እንዴ? አሁን ላይ እኮ ያችኛዋን ቲና መሆን አልችልም። እሺ በቃ ተይው፣ ነይ እንሂድ። አባዬ ይቅርታ አድርግልኝ እባክህ። ቲና ተነሽ፣ ተረጋጊ። አባዬ ይቅርታ አድርጌልሻለሁ ብቻ በለኝ። ይቅርታ አድርግልሻለሁ። ተነሽ። አመሰግናለሁ አባዬ። በይ ቁጭ በይ። ይቅርታ የምታደርግልኝ አልመሰለኝም ነበር አባዬ። ምን ሆነሽ ነው? ምን ገጥሞሽ ነው? የሰራውብህን ግፍ ተራ በተራ አወራረድኩት። እሱማ ሰው የዘራውን ማጨዱ ግድ ነው። አዎ አይቼዋለሁ። እና አሁን ምን እየሰራሽ ነው? መንገድ ላይ ልመና እየሰራው ነው። እየሰራሁ ነው? ያው ፀሐይ ሲጠፈጥፈኝ አይደል የሚውለው? ቀልደኛነትሽ እንኳን ያው እንዳለ ነው። አይ ቲና፣
አይ ጊዜ ጌታ አሉ። እና እህትሽስ? ደህና ናት። የሐኪም ቤቱ ጉዳይስ እንዴት ሆነ? ነገ ትሄዳለች። ዛሬ አንዳንድ ነገሮችን ጨረስኩላት። ያቺ ራስ ወዳድስ? እባክሽ ተይ ቤቲ፣ እንደዚያ አትበይ። ለካ ወዳጅሽ ናት። ለእሱ ሳይሆን ስህተት በስህተት እኮ አይታረምም። አንቺም ደግሞ ተሳስተሻል። ይኸውልሽ ትሁት፣ እኔ አሁን በቀልም ጸብም አልፈልግም። በቃ ብሯን ቆጥሬ እመልስላታለሁ። የድርሻዬን ብቻ ነው የምወስደው። ድርሻዬ? አዎ ድርሻዬ፣ ከሰውየው ማለት ነው። ዋናው እኮ የእህትሽ መታከም ነው። ልክ ነሽ። አንቺ ግን ምን አስብሽ? ምን እንደማስብ ግራ ግብት ብሎኛል። አግቢው። የናቲን መውደድ የምታውቂው ሲያገባሽ ብቻ ነው። እሱ አሁን አይሆንም፣ ግን የአባዬ ቀድሞ ሚስት በህይወት ሳትኖር አይቀርም። ማለት? እንደዛ አይነት ነገር ሰማውና እሱን ማስተካከል ፈለግኩኝ። አሁን ደግሞ በሰላም አትኑር የተባልኩ ሰው የልጅ አባት መጥቶ ብጥብጥ እያደረገኝ ነው። ይኸውልሽ ትሁቴ፣ ጀግና ነኝ ያለ ሁሉ የሆነ ሳለ ጀግንነቱን ያጣል። እንዳትፈሪው እሺ? አመሰግናለሁ። እሺ ቲና፣ እየጠበኩሽ ነበር እኮ ለመሄድ። እንዴ የት ነው የምትሄጂው? የሴትዮዋን ግልምጫ አልቻልኩም። አባዬማ አይፈቅድልኝም። ማስፈቀድ አይሻልም? እድል የመሞከርማ እኮ ልማዴ ነው። አሁንም ሞክሪ ቲና። ደግሞ ስልክ የለሽም አይደል? እንዴት ነው ናቅሽኝ? እባክሽ አሁን ቲና መጣች። አልገባኝም። እንዴት ነው ናቅሽኝ ስትይ ነው የድሮዋን ቲና ይዘሽ መጣሽ? የድሮዋስ የለችም። ይልቅሽ ይለኛል ብለሽ ታስቢያለሽ? እስኪ ውጪ ነው አናግሪው። እሺ መውጣትሽ ነው? አይ እንደሱ ሳይሆን። ምን ነው? አባዬ መቼም የልጅ ሚስት ነበርኩ አይደል? እሱን ተይው። እንኳን ሚስቱ ልጄም አልጠቀመኝም። እሺ የሆነ ነገር ልጠይቅህ ነበር። እንደሱ በይ። እሺ ጠይቂኝ። ጥቂት ጊዜ እዚህ ልቆይ። ከዛስ? ከዛ እዚህ ትንሽ ከተስተካከልኩ አንዱ ባለዳ። አንቺ አልተቀየርሽም አባዬ። የእውነቴን ነው ተቀይሬያለሁ። አንተ ያልገባህ ነገር አለ። ምንድን ነው? የኔን ተወው አባዬ። ጥቂት ጊዜ ስለፈቀድክልኝ አመሰግናለሁ። ግን በጣም ተጠንቅቀሽ ልትኖሪ ካልሆነ እንደ በፊቱ አልችልሽም። ዝም ብለህ እየኝ አባዬ። እሱማ አሁንም ሳይሽ ያውንሽ፣ ግን ጥቂት ጊዜ። ትሁት የለችም አባዬ። በጧት ነው የወጣችው። የት ነኝ አለች? እኔ እንጃ አልነገረችኝም፣ ግን ቁርስ ሰርቻለሁ። አንቺ? አዎ እኔ። ያቺን ቅመምሽን ጨምረሽ እንዳይሆን። ከፈለክ እቀምስልሃለሁ። አልጨመርኩ። ምን ሰርተሽ ነው? ያው የምችለውን ተጨንቄ ሰርቻለሁ። ምንድን ነው? ዳቦ በማርና ሽሮ ፍትፍት። ማን ሲጠጣ ያደራል? የት አግኝቼው አባዬ? እና የምን የሽሮ ፍትፍት ነው? እሺ
ወይ እንቁላል በጨው ልስራለህ እንዴ? አንቺው የሰራሽውን ቲና። ይሄ ምን ሆነሻል? ፊትሽ እኮ ልክ አይደለም። ቤቢዬ ሽንት ቤት ብትወስደኝ ቤት ያዩክ ይሆን እንዴ? ትቀልጃለሽ እንዴ? ግን አንሶላ ላይ ሸንቻለሁ። ደግ አደረግሽ። እንዳትሳቀቂ። ግን መሬት ላይ መቀመጣችን ነው። ለምን? አንሶላውን አጥበዋለሁ፣ ፍራሹንም አናፍሰዋለሁ። አንተ ልታጠብ እንዴ? እና ማን ይጠባው? ቤቲ ስትመጣ። ቤቲ ከኔ ትቀርብሻለች እንዴ? እህቴ እኮ ናት። እኔ ደግሞ ሁሉ ነገርሽ ነኝ። በሷም ቢሆን እቀናለሁ። ነይ አሁን ባይሆን ላንሳሽ። ስቀልድ ነው እባክህ። ለምን ዋሸሽኝ? የኔ ወርቅ እንድፈራ አታድርገኝ እባክህ። ለምን? ስስቴ ሲበዛ ለሰከንድ ሰዓት ኖር እፈራለሁ። እንዴ ምን መሄጃለኝ ያላንቺ? እና ታዲያ ሽንት ቤት አትሄጂም? አዎ አልሄድም። ተጫወቺብኝ። እንድንጣላ ካልፈለክ ልጅቷን አምጣት። ትሁትን እያስገደልካትማ ነው። ስልክ አታነሳም። እውነትህን ነው። አንተ ጋር የለችም። አንተ ጋር ካልሆነች አያሳስብም። ደህና ዋል። አባዬ ማንም ፈርተህ ነው? ተመስገን። እሱ ሰው እያለ እንዴ? አለ። ትሁት ግን ታድላ። መወደድን ከአንቺ በላይ አታውቅም። ግን አንቺ የሰው ነው የሚታይሽ። አይ አባዬ እንደሱ ሳይሆን ጋንጮርሽ ተነሳ። ኧረ አልተነሳም አባዬ፣ ይኸው ባንተ ስለመጣብኝ ነው። እሺ ሮሚዮ፣ አንቺ ደግሞ ከየት መጣሽ? ካለውበት። አንተ ግን ታድለህ ምንም ተስፋ አልቆረጥክም። ትሁት እኮ የልጄ እናት ናት። አንቺ እንኳን ተስፋ አልቆረጥሽም። በማን? በዛ ነፈዝ፣ በዛ ነጎላ በለው። እሱ አባት ቤት ሆነሽ ነው እንደዚህ የምትሞልጪው? አባቱማ ያውቃል። እሺ ትሁትን ጥሪልኝ። የለችም። ቲና አትቀልጂ። ሙት የለችም። ቲና ትሁት መጣች? አልመጣችም አባዬ። አባዬ እንዴት እሱ ወስዳታል ብላችሁ ታስባላችሁ? አርጋው ስለምታውቅ። አሁን ግን አላደርገውም። እንዴት ላምን እችላለሁ? አሁን እኮ ላሳምንህ ሳይሆን ከመጣች ላገኛት ነበር የመጣሁት። እንዴ እየቀለድክ ነው? እውነቴን ነው። ህገ ወጥ ስራ ሰርቼ ቢሆን እዚህ አልመጣም ነበር።
ይልቅ ሌላ የምትሄድበት ቦታ ካለ ንገሩኝ፣ እዚያ ሄጄ ልፈልጋት። ወይ ናቲ ጋር ሄዳ ይሆን እንዴ? ማን ነው ናቲ? ፍቅረኛዋ። እኔን ራሱ ፍቅራቸው እንዴት እንደሚያስቀናኝ። ምንድን ነው የምታወሪው? አንቺ አሁንም እብደትሽ ደረጃው አልቀነሰም። ልክ ነህ፣ ጊዜው ነው። እውነት ማውራት እንደ እብድ ነው የሚያሳየው። በሉ ልግባ። አባዬ፣ እኔ እንዳለፈው ጊዜ ድብብቆች መጫወት አልፈልግም። በትክክለኛውና በእውነቱ በክብር ማግባት ነው የምፈልገው። ጥሩ፣ እንደዛ ከሆነ ትገኛለች ማለት ነው። በልደና እሺ። ሰላም ጋሼ። ሰላም፣ እንዴት ነሽ የኔ ልጅ? ደህና ነኝ። ምን ፈልገሽ ነው የኔ ልጅ? ለከተማው እንግዳ ትመስያለሽ። አዎ እንግዳ ነኝ። ሰሞኑን በጣም ተመላለስኩኝ፣ ግን ሰው አጣሁ። አዎ ልጄ፣ ወጣቱ ከተማ ገብቷል። አረ እንደርሱ ያለ አባት ነው የፈለግኩት። እንደኔ ለምን? የሆነ የቆየ አደጋ ልጠይቆት ነበር። ምን ይሆን ልጄ? ከ11 ዓመት በፊት ገበያችሁን አለፍ ብሎ ያለው ዋና መንገድ ላይ አደጋ ደርሶ ነበር አይደል? አዎ። አዎ ያውቁታል ማለት ነው። ያ ጊዜ ጥሩ አልነበረም። የስንቱ ህይወት ተቀጠፈ። ያሳደገኝ አባቴ ሚስትም ተቀብራለችና አስከሬኗን እኛው አካባቢ ለማሳረፍ ፈልገን ነው። ጥሩ ሀሳብ ነው። ሟቾቹ ቤተሰቦቻቸው ስላልተገኙ ሐውልት አልተሰራላቸውም። አይገኝም። ቦታውን ግን እጠቁምሻለሁ። ደስ ይለኛል። ግን ደግሞ የተረፉ ሰዎች አሉ ይባላል። አዎ፣ በታምር የተረፉ አሉ። እቺ ሴትስ? ጋሼ ችግር አለ እንዴ? ማነች አልሽኝ? የአባዬ ሚስት ናት። የደረሰባት አደጋ ከባድ ነበር። እሺ። ግን አልሞተችም።